ኤልሹ አንቺ ኤልሹ ኤልሹ አንቺ ኤልሹ ኤልሹ አምላኬ ምን ሆና ነው? ኤልሹ ኤልሹ እናትሽን ከታገተችበት አስወጥቻታለሁ። ተረጋጊ፣ ደህና ናት፣ በሕይወት አለች። አቅም ካለሽ ወደ ባላ ቤት መጥቼ ወደ እሷ ወስድሻለሁ። ይኸውልሽ ለጊዜው መደበቅ ስላለባት ለማንም ምንም እንዳትይሽ። ሄሎ ኤልሹ፣ ሄሎ፣ አይሰማም? ኤልሹ እየሰማሽ ነው? ሄሎ ኤልሹ፣ ደህና ነሽ አይደል? መሬት ላይ ተዘረረሽ እኮ በጣም አስደነገጥሽኝ። በሰላም ነው? በሰላም ነው። ደህና ነኝ። እንዴ መሬት ላይ ወድቀሽ በሰላም? በሰላም ነው። እሺ ካልሽ የተፈጠረውን ሰምቻለሁ። ያው አንዴ ባይሆን ጥሩ ነበር፣ ግን ይሁን። ለማንኛውም ከዚህ በኋላ ራስሽን ጠብቂሽ፣ ተጠንቀቂ። እሺ በቃ ይዞሽ ልሽ ብዬ ነው የመጣሁት። በአስቸኳይ መሄድ አለብኝ። ወይዘሮ ሄለን እና እንዲሁም ደግሞ ጆን ካሉበት ነገር እንግዲህ አምልጠዋል ማለት ነው። ጆን እንግዲህ ያው ኤልሹ እንደዚያ ሁና አዝና ተክዛ ባያ ሰዓት እንግዲህ ቀጥታ ማለት ነው አዶኒን ነበር የጠረጠረው ማለት ነው። አዶኒ ከዚህ በፊት እንግዲህ መሳሪያ አንጣልኝ በማለት እንግዲህ እንደተባበረውና እንዳመጣለት እንዲሁም ደግሞ ነገሮቹን ሲያየው እንግዲህ የወይዘሮ ሄለን መጥፋት የሱ እጅ እንዳለበት በመጠርጠር ማለት ነው እንግዲህ ያው ኑኑሻን ባወራበት ሰዓት ማለት ነው ምን ብለዋለች እንግዲህ እናቴ ሄዳ ቀርታለች፣ አልተመለሰችም። ይሄን ነገር ለምንድን ነው ያደረግሽው? ራሽን ለማጥፋት ሙከራ ያደረግሽው ለምንድን ነው? ለምንስ እንደዚህ ታደርጊያለሽ? በማለት እንግዲህ ይህንን መፍትሄ ብለሽ እንዴት ትወስጃለሽ? በማለት ጆን እጅግ በጣም ነበር የተቆጣው ማለት ነው። በጥፊ ነው ማጋጭሽ፣ እንደዚህ ለምንድን ነው ይሄንን ያልሆነ ውሳኔ ውስጥ የምትወስኝ? እንዴት ለምንስ እንደዚህ ታደርጊያለሽ? ምንስ ቢሆን ምን ራስን ለማጥፋት እንዴት ሙከራ ታደርጊያለሽ ብሎ በጣም ነበር የተናደደባት ማለት ነው። ሲቀጥል ደግሞ ምንድን ነው ምክንያትሽ እንድነግሪኝ እፈልጋለሁ በማለት እንግዲህ ለሌሎች እንግዲህ ያልተናገረችውን ለሱ ነበር የተናገረችው ግልጽ ሆና ማለት ነው። እና ምክንያቱም አባቴ እንደዚህ ነው፣ ስራ ቦታ ነው እየተባለ ግን ደግሞ አባቴ ወዲያውኑ እንዳረፈ እንደተገደለ ነበረ እየተነገረኝ። ስለዚህ እናቴንም ደግሞ እንደዚህ የማጣት መሰለኝ። እኔ እናቴን አጥቼ መኖር በፍጹም አልችልም በማለት እንግዲህ ስትናገር ነበረ። እንዴት እንደዚህ አይነት ቃላቶችን ትናገራለች? ሲጀመር እሷ ምንም አትሆንም፣ ስራ ቦታ ሆና ይሆናል ትመጣለች። ደግሞ እውነት ነው የምልሽ አሁኑኑ አመጣልሻለሁ፣ በእርግጠኝነት አመጣታለሁ በማለት እንግዲህ ለኤልሹ ማለት ነው ቃል በመግባት ጆን ማለት ነው ከቤት ብርር ብሎ ነበር የወጣው። ከቤት ሲወጣ እንግዲህ አዶኒን እየተከተለው ነበር የሄደው። እስከ ጥግ ድረስ ነበረ ቀስ እያለ ሲከተለው የነበር ማለት ነው። እና ተከትሎም እንግዲህ የወይዘሮ ሄለን የት እንዳለች እና እንዴት እንደታገተች እንግዲህ ቦታው ድረስ በመድረስ እውነታውን ደርሶበታል ማለት ነው። ሌላው እንግዲህ ያው አሁን ላይ ማለት ነው ቴዲም ሁላቸውም ከቤት መጥተዋል። ቴዲም መጥቷል። እና ቴዲ መጥቶ ያው ኤልሹን ጠይቋታል። ለምንድን ነው እንደዚህ ያደረግሽው በቃ በማለት እንግዲህ እሱም እጅግ በጣም ስህተት እንደሆነ ያደረገችው ነገር እንግዲህ ራሱ ማለት ነው ቴዲ የተሰማውን ነገር ተናግሯል ማለት ነው። እንደዚህ ማድረግ የለብሽም፣ እሷም በጣም ነው የምትወድሽ፣ ላንቺ በጣም ብዙ ነገሮችን ማድረግ የማትፈልጋቸውን መተው የማትፈልጋቸውን ነገሮች በሙሉ ትታለሽ፣ ላንቺ በጣም ብዙ መስዋዕትነትን ከፍላለች። ስለዚህ እሷ ደግሞ መኖር ያለባት ስላንቺ ነው የምትኖረው፣ ስላንቺ ነው የምትጨነቀው፣ ያላንቺ እሷ ባዶ ናት በማለት እንግዲህ እኔስ እሷን አጥቼ የምኖር ይመስላል እንዴ? አባዬም እንደዚያ ሆኖ ነው፣ አሁን ደግሞ እሷም እንደዚህ ጠፋች፣ በጣም ቆየች እኮ፣ ስለዚህ እንዴት እኔ ብቻዬን እኖራለሁ በማለት እንግዲህ ኤልሹም የራሷን ነገር እየተናገረች ነበረ። ቴዲ ግን በቃ መተው የሌለባትን ነገር ላንቺ ብላ የተወችው ነገር ይብን አለ በማለት እንግዲህ የሆነ ነገር ተናግሯታል ማለት ነው። ያ ማለት እንግዲህ በነገራችን ላይ
ያው ቴዲን በጣም ነው የምትወደው፣ በጣም ነው የምታፈቅረው ወይዘሮ ሄለን በፊት ማለት ነው። ግን ደግሞ ልጄን በችግር ጊዜ አላሳድግም በማለት ማለት ነው ተቸግሬ ተሰቃይቼ አላሳድግም በማለት ነው ወይዘሮ ሄለን የቤሎን አባትን አግብተው የኖረችው ልጄን በችግር አሰቃይቼ ማኖር አልፈልግም ብላ ነው እንግዲህ የምትፈልገውን ነገሮች ትታ የማትፈልገው የማትወደው ሰው ጋር ስትኖር የነበረችው ማለት ነው። ግን ደግሞ የቤሎን አባትም እጅግ በጣም ነበረ ስህተት እንደምትሰራ መጥፎ ነገር እንደምታደርግ እያወቀ ይብን በፍቅሯ በጣም ታውሮ ነበረ። ሁሉን ነገር እንደማያውቅ አድርጎ እንግዲህ ወይዘሮ ሄለንን ቀርቧት ተንከባክቦ እዟታል ማለት ነው እና ይህን ነገር ብዙ ነገሮች እንደተውሽ ነው እንግዲህ የነገራት ማለት ነው። እሱ ነገር ምንድን ነው ለምንድን ነው የማትነግረኝ በማለት እንግዲህ ቴዲን ትንሽ ለማፋጠጥ ሞክራ ነበረ ኤልሹ ማለት ነው። ግን ደግሞ ሌላ ጊዜ እሷ ራሷ ትነግርሻለች፣ ግን አንቺ እንደዚህ አይነት ነገሮችን አታድርጊ፣ እጅግ በጣም ነው የምትወድሽ በማለት እንግዲህ ነግሯታል ማለት ነው። እና ቴዲም እንግዲህ ፖሊስ ወደ ቤት መጥቶ ስለነበር ለምን እንደመጣ አውቋል ማለት ነው። ያ ማለት እንግዲህ ወይዘሮ ሄለን በፖሊስ እንደምትፈለግና እንዲሁም ደግሞ ህጻናትን አሳድጋለሁ እያለች ከክፍለ ሀገር እያመጣች የት እንደምታደርጋቸው ራሱ አልታወቅም። እና ይህን ነገር ደግሞ ቤሎን ሲሰማ እጅግ በጣም ነበር የደነገጠው። የኔ እናትማ እንደዚህ አታደርግም፣ ህጻናት እኮ ነው ያልከው፣ ህጻናትን እየወሰደች እንዴት እንደዚህ ያልሆነ ነገር ታደርጋለች? በፍጹም በፍጹም አታደርግም ብሎ እንግዲህ እየተከራከረላት ነበር። መሲ ግን አይ ጉድሽ ወጣ ለካ ጉድሽ ቆይቶ ለካ እያንዳንዱ ጉድሽ ይወጣል እያለች እሰይ እያለች ነበረ መሲ ማለት ነው። ምክንያቱም በዚህ ወንጀል እሷ ተከሰሰች ማለት በጣም ወንጀል ነገር እስከሆነ ድረስ ደግሞ ራሷ ወይዘሮ ሄለን የምትቀጣበት ይሆናል ማለት ነው። እና ለጊዜው ግን ከቤት የለችም። ግን ደግሞ ቤሎን አሁን ላይ በጣም ስለተከራከረው ፖሊሱን ማለት ነው አንተም እንደዚህ መከራከርና እንደዚህ ከኔ ጋር መሳፈጥ አልነበረብህም በማለት እንግዲህ ቤሎንን በመያዝ እንግዲህ ፖሊስ ከቤቱ ወጥቷል ማለት ነው። ስለዚህ ቴዲም አውቋል በፖሊሶች እየተፈለገች መሆኑን ወይዘሮ ሄለንን አውቋል ማለት ነው። እንግዲህ ለኤልሹ የገባላትን ቃል ማለት ነው ለመፈጸም ያው መንገዱን ጀምሯል። አዶኒን እየተከታተለ ጥግ ድረስ ነበር እየተጓዘው ማለት ነው። የት እንደሚሄድና ምን እንደሚያደርግ እያንዳንዱን ነገር ማወቅ ስለፈለገ እንዲሁም ደግሞ በወይዘሮ ሄለን መያያዝ እንዲሁም ደግሞ መታገት ስለጠረጠረ ማለት ነው ከቤት እንደወጣ አዶኒ እየተከታተለ እያንዳንዱ ነገር እንግዲህ ጆን ተከትሎታል። በነገራችን ላይ ጆን በጣም ጎበዝና ጠንካራ ልጅ ነው ወይዘዊ ማለት ነው። ግን ደግሞ ስለ እውነትን ነው መስራት የሚፈልገው። እንደዚህ ባልሆነ ነገር ላይ ሰዎችን መወንጀል እና ያልሆነ ነገሮችን ማድረግ በፍጹም አይፈልግም። በነገራችን ላይ አሁንም ማለት ነው ወይዘሮ ሄለን ድረስ የሄደውና ለወይዘሮ ሄለን እንደዚህ ሲጋፈጥ የነበረው ለሷ ብሎ አይደለም። አንቺማ በጣም መጥፎና ክፉ ሴት ነሽ፣ መጥፎ ነገሮችን የምታደርጊ ነሽ፣ ግን ደግሞ ለልጅሽ ለኤልሹ ስል ነው የማደርገው እያለ ነበር። እና ይህን ነገር ያደረገው ህይወቱን አደጋ ላይ እየጣለ ማለት ነው ጥግ ድረስ እንግዲህ አዶኒ ማለት ነው ያው መሳሪያ እንደያዘ ያውቃል። ራሱ እንደሰጠውም ስለሚያውቅ ያልሆነ ነገር ቢያደርግ እንኳን ማለት ነው ህይወቱን አጣ ማለት ነው። ስለዚህ በህይወቱ ወስኖ ይብን እንኳን የሄደው ለኤልሹ በመሆን ነው ማለት ነው። ኤልሹ ትሰቃይ ከዚህ በላይ ማየት ስላልፈለገ እሷ የፈለገችውን ነገር ደግሞ ማድረግ እፈልጋለሁኝ። በእርግጥ እሷ መጥፎ ነገሮችን ብታደርግበትም በነገራችን ላይ ኤልሹ ማለት ነው በኤልሹ ምክንያት ትምህርቱን ምኑን የሚፈልገውን ነገሮችን በጣም ብዙ ነገሮችን ያው አስትተዋለች ማለት ነው። ምክንያቱም እሷ በፊት አዶኒን ነበር የምትወደው የምታፈቅረው ግን ጊዜያትን ሲደብራት ለማሳለፍ በማለት ነው እንግዲህ ጆንን የቀረበችው። ጆን ደግሞ በጣም ወዷት አፍቅሯት ከልቧ ተጠግቷት ነበረ። ግን እሷ ደግሞ ያው በብር በምን በምናምን በጥቅማ ጥቅም ነገሮች እንደ ወይዘሮ ሄለን እና እንዲሁም ደግሞ እንደ ራሷ እናት የምታስብ ነች ማለት ነው። ግን ደግሞ ጆን አሁን ላይ እንግዲህ ለኤልሹ ማድረግ ያለብኝን ነገር አደርጋለሁ። እሷ ብዙ ነገር ብታደርግብኝም እኔ ግን እሷ የፈለገችውን ነገር አሁን ላይ የግድ ማንጣት አለብኝ በማለት እንግዲህ ራሱን ከአደጋ ላይ በመጣል ነው ጥግ ድረስ የተጓዘው ማለት ነው። እና ወይዘሮ ሄለን ከታሰረችበት ወይንም ደግሞ ከታገተችበት ከተያዘችበት ቦታ ደርሷል። እንግዲህ አዶኒን ነበር እየተከተለ የሄደው። አዶኒ ግን የት እንዳለ አይታወቅም። ግን ደግሞ ወይዘሮ ሄለን የታገተችበትን እንዲሁም ደግሞ ልክ ፊቷንና ሲገልጻት ማለት ነው አንተ ነህ እንዲህ ያገትከኝ፣ ያንተም እጅ አለበት እንዴ ምናምን ነገር በማለት እንግዲህ
ባክሽን እኔ ላድንሽ ነው የመጣሁት፣ ካለሽበት ነገር ለማውጣት ነው የመጣሁት። ዝም በይና ነገሮችን ፈጠን በይ። ደግሞ ይህን ነገር ያደረግኩት ለልጅሽ ለኤልሹ ስል ነው እንጂ አንቺ እጅግ በጣም መጥፎና ጨካኝ እንደሆንሽ አውቃለሁኝ። ግን ደግሞ ይሄን ያደረግኩት አሁንም ለኤልሹ ስል ነው በማለት እንግዲህ ያው ፍታኝ ባክህን ተሎ በል እያለችው ማለት ነው። የፈለግከውን ነገር አደርግላለሁ ሰጥሃለሁ እያለች ነበር። በጥቅማ ጥቅም ነገር ማለት ነው የሚያምን ቤተሰቦች ናቸው። በነገራችን ላይ ኤልሹና እንዲሁም ደግሞ እናቷ ወይዘሮ ሄለን በቃ ስለ ብርና ስለ ብር ብቻ ነው የሚያስቡት ማለት ነው። እና እያለችው ነበር እና እግሯን ሲፈታት ማለት ነው የወይዘሮ ሄለን እንዲሁም አጋች የነበረው ማለት ነው የነ አዶኒ ተባባሪ ከች ብሏል። እንግዲህ ምን ማድረግ እንዳለበት በጣም ግራ ገብቶት ነበረ ጆን ማለት ነው። ግን ደግሞ ኤልሹ የተናገረችውን ነገር አስታወሰ። እናቴን ዘልኝ ትመጣለህ በማለት እንግዲህ ጠይቆ ነበር። እሱም ደግሞ አዎ እዤልሽ እመጣለሁ በማለት ቃል ገብቶላት ነበር ማለት ነው። እና ያችን ቃል አስታወሰና በቃ መታገል አለብኝ መደባደብ አለብኝ በማለት እንግዲህ ጆን ተደባድቧል፣ አሸንፏል ማለት ነው። ስለዚህ ወይዘሮ ሄለንን በመያዝ ካለበት ቦታ ወጥቷል። አዶኒና እንዲሁም ደግሞ የመኪ ነገር እያንዳንዱ ነገር እንትን ብሎባቸዋል፣ ፈርሶባቸዋል ማለት ነው። ምክንያቱም እሱና እንዲሁም ደግሞ አዶኒ ያደረጉት ነገር እስከሆነ ድረስ እንዴት ይሄን ነገር እንዴት እንደዚህ ሊያደርግ ይችላል የሚለው ነገር በጣም እንትን ብሎታል ማለት ነው። እና ቀጥታ ያው አዶኒን ለማግኘት ነበረ ተቻክሎ የወጣው ማለት ነው። ስለዚህ ኤልሹን ካለችበት አሁን ነቅታለች እና በዚያ ነገር ደግሞ መኩ በመስማቱ እና እንዲሁም ደግሞ ጆን ያደረገውን ወይዘሮ ሄለን ይዟት እንደወጣ ምናምን ያን ሁሉ ነገር መኩ በማወቁ እጅግ በጣም አሪፍ ነው። ዳግመኛ ሁለታቸው የሚያያዙበት እንዲሁም ደግሞ ጆኑን አውርተውት ማለት ነው። ይህ ነገር ደግሞ ልክ ነው፣ እሷ በጣም ጥፋት አጥፍታለች፣ እንደዚህ ነገሮች አድርጋለች፣ ለእነዚያ ስም ደግሞ እሷ መታገት መቻል አለባት፣ አሊያም ደግሞ ለሕግ መቅረብ አለባት ብለው በእርግጠኝነት ማለት ነው ያው ጆንም አብሯቸው እንደሚስማማ ተስፋ እናደርጋለን። ግን ደግሞ ወይዘሮ ሄለንም አተውም በጣም መጥፎ ነሽ ማለት ነው። ብቻ ግን እስኪ እንግዲህ ቀጣይ ምን ይፈጠራል የሚለውን ነገር አብረን የምናየው ይሆናል። ቤሎም አሁን ላይ ወደ እስር ቤት ሄዷል፣ ግን ደግሞ ይለቀቃል። በነገራችን ላይ ትንሽ እንትን ነው ተንገራገረ በማለት ነው እንጂ ሌላ ምንም ያጠፋው ጥፋት የለም ማለት ነው። እንግዲህ ቀጣዩን ፓርት ሁላችንም በጉጉት የምንጠብቅ ይሆናል። ውዴ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።